መጥምቀ መለኮት ቅዱስ ዮሐንስ የልባችንን ሐሳብ እሱ ሊያሳካልን ነው። በግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ገዳም ቤተክርስቲያን በወር አንድ ወር በገባ በ30 ብቻ የሚቀደሰው ይሄው በየሳምንት እሁድ ሊቀደስልን ነው። እንግዲህ በውጪም በአገር ውስጥም ያላችሁ ሁላችሁም የምትችሉትን እገዛ አድርጉልን። የሚቸግረን እዚህ ቦታ የካህን ደሞዝ፣ ዕጣን፣ ጧፍ፣ ዘቢብ፣ አልባሳት ስለሚያስቸግር እናንተ ደግሞ የበኩላችሁን አግዙን። አነሰ በዛ ሳትሉ አስራት በኩራታችሁን እናንተ የበኩላችሁን አስተዋጽኦ እንድታደርጉልን ዘንድ በመጥምቀ መለኮት በቅዱስ ዮሐንስ ስም እናሳስባችኋለን ማለት ነው። ዛሬ እጅግ በጣም ደስ ብሎናል። እንግዲህ ዛሬ ህዳር 30 የመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ በዓል ነውና እንኳን አደረሳችሁ እንኳን አብሮ አደረሰን እያልኩኝ ምስጋናዬን ለመጥምቀ መለኮት ቅዱስ ዮሐንስ አደርሳለሁ። የልቤ ሐሳብ ሞልቶልኛል። ሁላችሁም ይህንን መልእክት ለብዙ ሰው አድርሱልን እንላለን። እናመሰግናለን። አባቶች ደግሞ ያሳባቸውን የልባቸውን ደግሞ የቤተ ክርስቲያኗ ምን ውስጡ ምን ችግር እንዳለው ምን እንደሚያስፈልጋቸው በሚገባ ያስረዱናል። ወደ አባታችን። እሺ፣ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዚህ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ መስራች ወንድማችን ኪዳነ ማርያም እንዲሁም የሰበካ ጉባኤ አባላቶች እንደምን አደራችሁ? እንግዲህ መጥምቀ መለኮቱ ሁላችንም እሱ ፈቅዶ እዚህ ቦታ ላይ እንድንሰባሰብ ዛሬ ፈቅዶናል። ወንድማችን እንደገለጸው እንግዲህ እስካሁን በወር አንድ ጊዜ ቅዳሴ የሚቀደስ ነበርና ኪዳን በየሳምንቱ እሑድ ይደረስ ነበረ። ነገር ግን እንግዲህ እግዚአብሔር ብዙዎች ይጠራሉ ጥቂቶች ይመረጣሉ ብሎ እንደተጠቀሰ መሰረት እንግዲህ አሁን እሑድ በየሳምንት ቅዳሴ ልንቀድስ ዛሬ በቅዱስ ዮሐንስ ቀን እየተነጋገርንበት ቀን ነው። እንግዲህ ይህም የሆነበት ምክንያት እስካሁን በየወር አንድ ጊዜ የሚቀደሰው አንደኛ የገጠር ቤተክርስቲያን ነው። ቢያንስ መንገድ የለውም። እዚህ ጫካ ውስጥ ያለ ቤተክርስቲያን ነው። ጠያቂ የለውም። በዚያ እዚሁ ያሉ አባቶችና ወንድሞች ዲያቆናቶች በመተባበር ባላቸው አቅም ባለ ነገር ሌሎችን በጎ በማድረግ ጧፍ፣ ዕጣን፣ ዘቢብ፣ የተለያዩ የንዋየ ቅድሳት፣ ጽናጽል፣ ደግሞ ጽና፣ የቤተ ክርስቲያን መጎናጸፊያዎች በእነዚህ በማነስ አቅሙ ስለሌለን በወር አንድ ጊዜ ነበር። ግን አሁን ብዙዎች በጎ አድራጎች ባላቸው አቅም እያደረጉ ትንሽ ዕጣንም ጧፍን በማግኘት በየሳምንቱ እሑድ እንዲቀደስ አድርገናል። ይህም እንግዲህ ይበቃል በማለት አይደለም፣ ትንሽ ናት ያለችው ጧፍ ዕጣን አሁን ለአንድ ሳምንት አትበቃም። ስለዚህ ምናልባት ለዚህ በቤተ ክርስቲያን የሚታገዙ አባቶችን፣ ወንድሞችን፣ እናቶችን ሁላችሁም በውጭ በሀገር ውስጥ ያላችሁ ያቅማችሁን ለቅዱስ ዮሐንስ ብላችሁ እሱ ሰሚ አምላክ ነውና ለቅዱስ ዮሐንስ ብላችሁ ያቅማችሁን እንድታደርጉ ጧፍ፣ ዕጣን፣ ዘቢብ ብትችሉ እዚህ ቦታ ላይ መጣችሁ ቦታውን ማየታችሁ ድንቅ ተአምር የሆነ ቦታ ስለሆነ ስለዚህ መጣችሁ ቦታውን ማየታችሁ በጎ አድርጎታችሁን ከኛ እንዳይለይ ስንል እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። እንደወደዳችሁ እንደዚህ ሳደረሳችሁ አሁን እግዚአብሔር ስም ዛሬ የተመሰገነ ይሁን። ዛሬ ደስ በሚል ሁኔታ ዛሬ ቅዱስ ዮሐንስ ቅዳሴ በወር አንዴ የሚቀደሰው ዛሬ ቅዳሴ ዛሬ በየወሩ እሑድ እንዲቀደስ ተደርጎልናል ማለት ነው። ያ ሁላችሁም የተሳታችሁን በጽዋፍ፣ በዕጣን፣ በዘቢብ ለቤተ ክርስቲያን ነው ቅዱሳን በመስጠት ሁላችሁም እንድታገለግሉ እንድትረዱት ነው። ይህችን ቤተ ክርስቲያን ዳ ቤተ ክርስቲያን ነው፣ ምንም የለውም። ጸበሉ እንደምታዩት ፈዋሽ ነው። ታምረኛ ቦታ ነው። ቦታውን አይታችሁ ረግጣችሁ የምታምኑበት ቦታ ነው። ሁላችሁም እጃችሁን እንድትዘረጉ በሚል እግዚአብሔር በመጥምቀ መለኮት እናሳስባለን። አመሰግናለሁ። ወስብሐት ለእግዚአብሔር።